ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርስበት ላይ እንገኛለን። በቅድሚያ ማርስ ዜናዎች በመጀመሪያ ላመስግን በሚል መሪ ቃል የወጣቶች ዓመታዊ ኮንፈረንስ ተካሄደ። በያዝነው የፈረንጆቹ ዓመት በወጣው ለክርስትና አዳጋች የሆኑ ሀገራት ዝርዝር ውስጥ ኢትዮጵያ 36ኛ ደረጃ መያዟ ተገለጸ። ከውጭ በአውሮፓ የታገዱ ኬሚካሎች በምስራቅ አፍሪካ ስጋት ሆነዋል ተባለ። የዘንድሮዋ የኖቤል የሰላም ሽልማት አሸናፊ ሽልማቷን ለዶናልድ ትራምፕ መስጠቷ ተሰማ። ከመረጃዎቹ ጋር ሶስና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሰሜን አጥቢያ በመጀመሪያ ላመስገን በሚል መሪ ቃል ዓመታዊ ወጣቶች ልዩ የወንጌል ስርጭት ኮንፈረንስ ተካሂዷል። ኮንፈረንሱ በወጣቶች መደበኛ ፕሮግራም ላይ ረቡዕ ጥር 6 2018 ዓ.ም ዕለት የተጀመረ ሲሆን ዘማሪ ሳሙኤል ተስፋ ሚካኤል በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። መጋቢ ቴዲ የጊዜውን የእግዚአብሔርን ቃል በማካፈል አገልግለዋል። ዓመታዊ የወጣቶች የወንጌል ኮንፈረንሱ ከጥር 8 እስከ ጥር 10 2018 እንደሚካሄድ የተገለጸ ሲሆን ጌታ እንደረዳቸውና መልካም ጊዜ እንደሰጣቸው አዘጋጆቹ ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በያዝነው የፈረንጆቹ ዓመት በወጣው የክርስትና አዳጋች የሆኑ ሀገራት ዝርዝር ውስጥ ኢትዮጵያ 36ኛ ደረጃ መያዟ ተገልጿል። ኦፕን ዶርስ ወርልድ ዋች ሊስት በየዓመቱ ለክርስትና አዳጋች የሆኑ ሀገራትን እጅግ በጣም አዳጋች ከሆኑት በመጀመር ደረጃ በመስጠት ይታወቃል። በዚህ በባለፈው የፈረንጆቹ 2025 ባሰባሰባቸው መረጃዎች መሰረት ለክርስትና አዳጋች የሆኑ ሀገራትን በቅደም ተከተል ይፋ አድርጓል። በዚህም ሰሜን ኮሪያ ለክርስትና አዳጋች በመሆን የመጀመሪያውን ደረጃ የያዘች ሲሆን በከፍተኛ የክርስቲያኖች ሞት ደግሞ ናይጄሪያ ቀዳሚ ስፍራ ይዛለች። እንደ ኦፕን ዶርስ ወርልድ ዋች ሊስት ዘገባ ከሆነ በዓለማችን በአሁኑ ሰዓት 338 ሚሊዮን ክርስቲያኖች በእምነታቸው ምክንያት ዘርፈ ብዙ መከራን ለመጋፈጥ ይገደዳሉ። በያዝነው ዓመት የወጣው ሪፖርት ለክርስትና አዳጋች የሆኑ 50 ሀገራትን የያዘ ሲሆን ሰሜን ኮሪያን በመከተል ሶማሊያ፣ የመን፣ ሱዳንና ኤርትራ ዝርዝሩን ይመራሉ። ሪፖርቱ በአፍሪካ በክርስቲያኖች ላይ እየደረሰ ያለው ሞት እጅግ በጣም አስጊ ሁኔታ ላይ እንዳለ ያሳያል። በባለፈው ዓመት በዓለም አቀፍ ደረጃ በእምነታቸው ምክንያት ከተገደሉት 4849 ክርስቲያኖች መካከል 3490 የሚሆኑት የተገደሉት በናይጄሪያ ውስጥ ነው። ይህም ማለት በመረጃው ከተረጋገጡት 10 ግድያዎች 7ቱ በናይጄሪያ የተደረጉ ናቸው ማለት ነው። በናይጄሪያ ቤኑ፣ ፕላቱ፣ ታርባና ካዱና ግዛቶች ነው ከፍተኛ የሆነ መታገትና መገደል ይፋ የተደረገው። በሰብ ሳሃራን አካባቢ የሚገኙ 14ቱ ሀገራን በኦፕን ዶርስ ዝርዝር ውስጥ የተካተቱ መሆናቸው ደግሞ ቦታውን የበለጠ አስጊ ያደርገዋል። ናይጄሪያ፣ ሱዳንና ማሊ ደግሞ ጥቃቶች የሚበራከቱባቸው ሀገራት ሆነው ተመዝግበዋል። ሪፖርቱ በመካከለኛው ምስራቅና በሌሎች የአፍሪካ ሀገራትን በክርስቲያኖች ላይ የሚደርሱ ጥቃቶች እየተስተዋሉ መምጣታቸውን ያነሳል። ሶሪያ 6ኛ ደረጃን የያዘች ሲሆን ለዓለም በደማስቆ በደረሰው የአጥፍቶ ጠፊ ጥቃት አስተዋጽኦ እንዳለው ተጠቅሷል። በሶሪያ ከ10 ዓመታት በፊት 1.1 ሚሊዮን ክርስቲያኖች ይገኙ የነበረ ሲሆን በአሁኑ ሰዓት ያሉት ክርስቲያኖች ቁጥር ከ300,000 አያልፍም። ኢትዮጵያ በዝርዝሩ ላይ 36ኛ ቦታን የያዘች ሲሆን በክርስቲያኖች ላይ የሚደርሰው ስደት በግል ሕይወት በቤተሰብና በማህበራዊ ደረጃዎች የተለያየ ገጽታ እንዳለው ተነስቷል። በዓለማችን በክርስቲያኖች ላይ እየደረሰ ያለው መከራ እያሻቀበ ባለበት በዚህ ጊዜ የሰብአዊ መብት ተሟጋቾችና ዓለም አቀፍ ተቋማት እየደረሱ ላሉ ጥቃቶች ትኩረት እንዲሰጡ በማሳሰብ ላይ ናቸው። መረጃውን ከክርስቲያን ቱዴይ ያገኘ ነው። የጄኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ላገኘናቸው መረጃዎች እናልፋለን። በአውሮፓ የታገዱ ኬሚካሎች በምስራቅ አፍሪካ ስጋት ሆነዋል ተባለ። በአውሮፓ ህብረት ለጤና አደገኛ ተብለው የታገዱ ጸረ ተባይ መድኃኒቶች በአውሮፓ ኩባንያዎች ተመርተው ወደ ምስራቅ አፍሪካ ሀገራት በስፋት እየገቡ መሆኑን ዴይሊ ኔሽን ዘገባ አስነብቧል። እንደ ኡጋንዳ ባሉ ሀገራት ከሚገቡት ጸረ ተባይ መድኃኒቶች ውስጥ 60 በመቶ የሚሆኑት በላኪ ሀገራቸው የታገዱ ሲሆን በታንዛኒያና ኬንያም በኩባንያዎች ግፊትና በድንበር ላይ በሚደረግ ህገወጥ ዝውውር ምክንያት ቁጥሩ ውጤታማ ሊሆን አልቻለም ነው የተባለው። እንደ ፓራኳት ያሉ እጅግ አደገኛ ኬሚካሎች በብሪታንያ ከ2007 ጀምሮ ጥቅም ላይ እንዳይውሉ ቢታገዱም አምራች ኩባንያዎቹ አሁንም ወደ አፍሪካ በመላክ ላይ ናቸው። በቅርቡ በኬንያ ሜሩ አካባቢ በተደረገ ጥናት በፈተናው ከተሳተፉ ገበሬዎች መካከል 100 በመቶ የሚሆኑት በደማቸው ውስጥ የዚህ አደገኛ ኬሚካል ቅሪት ተገኝቶባቸዋል። በኡጋንዳ በሀገሪቱ ከሚመረቱት ጸረ ተባይ መድኃኒቶች ውስጥ 60 በመቶ የሚሆኑት በላኪ ሀገራቸው አውሮፓ የታገዱ ናቸው። በሌሎችም በቀጠናው ሀገራት በድንበር አካባቢ በህገወጥ መልኩ በሚገቡ መድኃኒቶች ተፈትነዋል።
ተገልጿል። ዘገባው እንደሚያሳየው ገበሬዎች እነዚህን መርዛማ ኬሚካሎች ያለምንም መከላከያ ልብስና ጭንብል በእጃቸው ይበጠብጣሉ። ይህም ለከፋ የሳምባ ጉዳት፣ ለቆዳ በሽታና ለፓርኪንሰንስ ወይም የመንቀጥቀጥ በሽታ ተጋላጭ ያደርጋቸዋል። በተጨማሪም አውሮፓ እነዚህን አደገኛ ኬሚካሎች ወደ አፍሪካ ብትልክም በእነዚህ ኬሚካሎች የታከሙ የአፍሪካ የግብርና ምርቶች ግን ደረጃቸውን ያልጠበቁ ተብለው ወደ አውሮፓ ገበያ እንዳይገቡ ይታገዳሉ። በኢትዮጵያም ፓራኳት እና ኢንዶሰልፋን በአውሮፓ የታገዱ ኬሚካሎች አሁንም ድረስ በኢትዮጵያ ጥቅም ላይ እንደሚውሉ መረጃዎች አሉ። በተለይ አርሶ አደሮች ኬሚካሎቹን ያለ መከላከያ ልብስ መርጨታቸውና ባዶ የኬሚካል መያዣዎችን ውሃ ለመቅዳትና ለቤት ውስጥ አገልግሎት መጠቀማቸው ጉዳዩን አሳሳቢ ያደርገዋል። መረጃውን ከቲክቫ ወሰድ ነው። የእንግሊዝ ቤተክርስቲያን የተመሳሳይ ጾታ ባርኮትና የቄስ ጋብቻ ውሳኔዎችን እስከ 2028 አዘገየ። ዳንኤል አንተነህ ዝርዝራለሁ። የእንግሊዝ ቤተክርስቲያን ከ9 ዓመታት በኋላ የሚጠናቀቀውን በፍቅርና በእምነት መኖር ሂደት በመደምደም በተመሳሳይ ጾታ ጥንዶች የባርኮት አገልግሎትና ቀሳውስት ወደ ተመሳሳይ ጾታ ጋብቻ መግባት ላይ የሚወስኑ ውሳኔዎችን ማዘግየቷንም አረጋግጣለች። የጳጳሳት ምክር ቤት ለቤተክርስቲያን በላከው ደብዳቤም የፍቅርና የእምነት ጸሎቶች ፕሬይ ኦፍ ላቭ ኤንድ ፌዝ በመደበኛ አገልግሎት መጠቀም በቀኖና ሕግ መሰረት ሙሉ ፈቃድ እንደሚያስፈልግ ገልጾ በአሁኑ ደረጃ ይህ ፈቃድ እንዳልተገኘም አስታውቋል። በየካቲት 23 ጠቅላላ ሲኖዶስ ድምጽ በኋላም የተመሳሳይ ጾታ ጥንዶች በመደበኛ አገልግሎትም መቀበልን ቢጀምሩም ቀሳውስት የተመሳሳይ ጾታ ጋብቻ እንዲፈጽሙ መፍቀድ ግን ሙሉ የህግ አውጪ ሂደትን እንደሚጠይቅም ጳጳሳቱም አረጋግጠዋል። በዚህ ረገድም ተጨማሪ ስነ መለኮታዊና ህጋዊ ጥናቶች እንደሚያስፈልጉም ተገልጿል። የጊዜ ሰሌዳም እስካሁን አልተዘጋጀም የተባለም ሲሆን እነዚህ ጉዳዮች በ2028 በሚካሄደው አጠቃላይ ሲኖዶስ ላይም እንደሚቀርቡም ተጠቅሷል። ሂደቱ በ2017 ጀምሮ ቤተክርስቲያኒቱ በማንነት በግብረ ስጋ ግንኙነት በግንኙነትና በጋብቻ ዙሪያም ያሉ አከራካሪ ጉዳዮችን እንዲያወያዩም ቢረዳም በእነዚህ ጉዳዮች ላይ ሙሉ ስምምነት ሳይደረስም በሚቀጥለው ወር በመደበኛነትም ይጠናቀቃል። ምክር ቤቱ በተጨማሪ ለአሁን ጊዜ የተወሰኑ ኤጲስቆጶስ ለጸሎቶች ምላሽ እንዲሰጡ በተለየ ስልጣን ስር እንዲሆኑም ሀሳብም አቅርበዋል። ወደፊት የሚደረጉ ስራዎችን ለመምራት አዲስ ግንኙነት የጾታና የስርዓተ ጾታ የስራ ቡድን እንዲቋቋምም ተወስኗል። ይህ ቡድን የፒኤልኤፍ አገልግሎቶችን የማጽደቅ ሂደት ቀሳውስት የተመሳሳይ ጾታ ጋብቻን እንዲፈጽሙ የሚፈቅደውን ህጋዊ መስፈርትና ተጨማሪ ለውጦች ከተፈለጉ የሚያስፈልጉ ፓስተሮችና ኤጲስቆጶሳዊ አቅርቦቶችንም ይመረምራል። ቡድኑ በመጀመሪያዎቹ 2 ዓመታት ውስጥም ለአዲስ የተመረጠ አጠቃላይ ሲኖዶስ ሪፖርት እንደሚያቀርብም ተጠቅሷል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። በመጨረሻም የዘንድሮዋ የኖቤል የሰላም ሽልማት አሸናፊ ሽልማቷን ለዶናልድ ትራምፕ መስጠቷ ተሰማ። የዘንድሮዋ የኖቤል የሰላም አሸናፊ የሆነችው ቬንዙዌላዊቷ ተቃዋሚ ማሪያ ኮሪና ማቻዶ ወደ ነጩ ቤተ መንግስት በማቅናት ሽልማቷን ለዶናልድ ትራምፕ ሰጥታለች። ዶናልድ ትራምፕ አስቆምኳቸው ያሏቸውን ጦርነቶች በመዘርዘር ሽልማቱ እንደሚገባቸው በተደጋጋሚ ሲናገሩ የሚታወስ ሲሆን ያገኙት ግን ከኖቤሉ ይልቅ ከፊፋ የተሰጣቸውን አዲሱን የሰላም ሽልማት ብቻ ነው። ትራምፕ ማሪያ ለሰራውት ስራ የኖቤል የሰላም ሽልማቷን ሰጥታኛለች ሲሉ በማህበራዊ ሚዲያቸው በመጻፍ ሽልማቱን መቀበላቸውን አረጋግጠዋል። ዋይት ሃውስም ሽልማቱን ሲቀበሉ የሚያሳይ ምስል አጋርቷል። የኖቤል ኮሚቴ ከቀናት በፊት ዜናው ከተሰማ ወዲህ በጉዳዩ ላይ ማብራሪያ መስጠቱ ሲታወስ ኮሚቴው የሽልማቱ አሸናፊ አንዴ ከተገለጸ በኋላ ሽልማቱ የማይሻርና ወደ ሌላ ሰው የማይተላለፍ እንደሆነ ገልጾ ነበረ። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። በመጀመሪያ ላመስግን በሚል መሪ ቃል የወጣቶች ዓመታዊ ኮንፈረንስ ተካሄደ። በያዝነው የፈረንጆቹ ዓመት በወጣው ለክርስትና አዳጋች የሆኑ ሀገራት ዝርዝር ውስጥ ኢትዮጵያ 36ኛ ደረጃ መያዟ ተገለጸ። ከውጭ በአውሮፓ የታገዱ ኬሚካሎች በምስራቅ አፍሪካ ስጋት ሆነዋል ተባለ። የዘንድሮዋ የኖቤል የሰላም ሽልማት አሸናፊ ሽልማቷን ለዶናልድ ትራምፕ መስጠቷ ተሰማ። ለዛሬ ያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆጥረረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነፃናት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ